እየመጣች ተኝ፣ ቤታችን ሰፊ ነው። አቤት ሄርሜላ ግን ምን ያክል ቢነቃት ነው እናንተ? ኤፍሬም ማለት ነው። ኤፍሬም ግን ምን ሆነ ነው? ወንድሙ ይችላል እንዴ? እንደው አብርሽ ያረሰውን እርሻ አንተ ልዝራበት ብለህ ነው? ልዝራበት ብለህ ነው? ዘርቶበታል እኮ አብርሽ እኮ ከማረስ አልፎ ዘርቶበታል። እና የዘሮን ፍሬ እኔ ካልወሰድኩ ነው ምንድን ነው? አረ በለው ኤፍሬምን እኮ ብያቸዋለሁ። ከሄርሜላማ ፎንቃ ገብቶለታል ብያለሁ። እና እኔ አሁን ዝም ብዬ ሳስበው ማለት ነው ኤፍሬም ይህን ያክል እየለፋ እየደከመ ያለው አብርሽና ሩታ እንዲታረቁ ምናምን አይደለም። ምንድን ነው ፍላጎቱ ታዲያ ካላችሁኝ፣ በቃ የሚፈልገው ሄርሜላን ነው። ስለዚህ አብርሽን ከሄርሜላ እንደምንም ብሎ መነጠል አለበት። አብርሽ ሄርሜላ እንዲጠላት ማድረግ፣ ከዛ በኋላ እሱ ደግሞ ከሄርሜላ ጋር እየተጋጋጠ ቪዲዮ መስራት አብራት እንደማይሆን ግልጽ ነው። ኤፍሬም ወዷት ምናምን አይደለም። ብዙ ሰው ግን እውነት መስሎት ወዷት ምናምን መስሏችሁ። ኤፍሬም እኮ መርዝ ነው፣ ልቡ አይገኝም። የምሬ ነው። ቤዛን የምትመስል ቆንጆ ላሻለ ጭራሽ ይችን ዝርውጭ እና ሄርሜላ ማለት ነው ወዷት አይደለም፣ ለስራ ነው የሚፈልጋት። ሰው ወደድኩሽ አፈቀርኩሽ እያለ ልክ ወንድሙ እንደሸቀለባት እሱ እንደሸቀልባት አስበው ይመስለኛል። ብቻ አይመጣውም። ለድራማም ቢሆን የማያስተምር ድራማ አንዳንዴ አትስሩ። በጣም ብዙ ስራችሁ አያስተምርም በነገራችን ላይ። ና ምን ነው ኤፍሬም? ቆይ አብረሽ የዘራውን ፍሬ እኔ ያነሳለሁ እያልክ ነው? ለፍቶ አርሶት አንተ ደግሞ ልታርሰው ነው? አረ አይነፋም። የምሬ ነው የምልህ እንዴ በስመ አብ። ብቻ ለማንኛውም ማለት ነው ሄርሜላ መጫወቻ ሆንሽ ማለት ነው። መጫወቻ እንዴት እንደተናቅሽ አስብ። ምን ቢንቅሽ ነው የወንድሙን ሚስት መጥቶ እዛ ጋር የማይሆን ነገር እያለ ያለው? ይሄ ንቀት ነው። አንቺ ነሽ ራስሽን እንድትናቂ ያረግሽው። የማትፈለጊበት ቦታ ተገኘሽ፣ ይሄው የወረደ ቦታ ተቀመጥሽ ማለት ነው። አንቺ ቆንጆ ነሽ፣ ብዙ ምርጥ ወንዶችን ማፍቀር የምትችይ ሴት ነሽ። ስለዚህ እንደዚህ አይነት ክብርሽን እንድታጭ እያደረገሽ ያለው አብርሽ ጋር በምታረጊያቸው ነገሮች ነው። በቃ እንደ ሀሳብ አብርሽን የልጅ አባት ከምትቀሚ ኤፍሬም ሲንግሉን ድሮ ማፍቀረሽ ቢሆን ጥሩ ነበረ። ግን ምን ዋጋ አለው? አንቺ ያፈቀርሽ የልጁን አባት ነው፣ የልጇን አባት እና ብቻ ኤፍሬም ያው ወዷት ምናምን አይደለም። ሴት መጫጣ እሱ እናቴ ሴት መጫጣ ግን ዩቲዩብ ይፈልጋል ከሷ ጋር ያው የዩቲዩብን ባህሪ የማታውቁ ካላችሁ የዩቲዩብ ባህሪ ነው ይሄ፣ ግዴታ ነው። የሆነ ሰው መነጋገሪያ ከሆነ ግዴታ ከዛ ጋር የሆነ ተአምር እየፈጠራችሁ መስራት አለባችሁ። ዳኒ ወዶ መሰላችሁ እንደ የሩታና አብርሽ ላይ ሙጭጭ ብሎ አለቅም ያለ። በቃ እነሱ ሶሻል ሚዲያ ላይ መነጋገሪያ ስለሆኑ ከነሱ ጋር መስራት ይፈልጋል ቪዲዮ እንጂ ለአብርሽ ለሩታ አስቦ ምናምን አይደለም። ሜሪ ራሱ አስብ አይደለም። እና ትናንትና በጣም ኤፍሬም እያደረገ የነበረው ነገር ሌላ ነገር ነው እንጂ ሰበብ ፈልጎ ሄርሜላ ጋር የሚሄደው በቃ ከሷ ጋር ዩቲዩብ ቪዲዮ መስራት ስለሚፈልግ ነው። ከዛ በተረፈ የወንድሙን ሚስት ነውር ነው፣ እንደዛ ይደረጋል ብዬ አላስብም። በሌላ ሀገር ግን አንድ ወንድሙ ከሞተ ወንድሙ ነው አሉ ሚስቱን የሚያገባት። ኧረ ጉድ! ኧረ ጉድ! ኧረ ጉድ! የፈጣሪ ስራ ግን ይገርማል። ብቻ ግን ኤፍሬም ወዷት አይደለም ጋይስ፣ እንደዚህ አትበሉ። ወዷት ምናምን ሳይሆን እየሰራባት እየነግድባት ነው። እና ሄርሜላም የወደደሽ ምናምን መስሎች ከሆነ እንዳትሳሳች፣ አሁን ድጋሜ ስህተት ውስጥ እንዳትገቢ። አንቺ እኮ መቼም ሚሉን ታቤስ ነሽ። እሺ ትይዋለሽ እና አውቆሽ ነው፣ እየቀለደብሽ ነው እንዴ። አብረሽ ራሱ ቀልዶብሽ ሄደ። አሁን ደግሞ ወንድሙ ሊቀልድብሽ ይፈልጋል። ና የእነሱ መነገጃ መቀለጃ አትሁኝ። ህይወትሽን አድኝ። የምሬ ነው የምልሽ። ከሁሉም ራቂ። እህት ወንድም ሁሉ ነገር እህቱ ኮተት እያለች ከቤቱ ምን ልትሰራ ነው ሄደች? አሁን ቡዚ አሁን ሄርሜላ ቤት ይውላችሁን እኮ ብያለሁ። በጥቅማ ጥቅም እየተደለሉ ነው እነዚህ ሰዎች በጣም እያፈሉ ያሉት። እና ኤፍሬም እንደውም አሁን ላይ ብር ከፍላለሁ ምናምን ካለችው የሩታን ሚስጥር ሁሉ አሳልፎ ለሄርሜላ የሚሰጣት ይመስለኛል። ከሩታ ጋር ያደረጉትን ነገር የሆነውን ሁሉን ነገር እንደውም ለሄርሜላ አሳልፎ የሚሰጥ ይመስለኛል። የሩታን ሚስጥሮች በሙሉ እንዲያርጋለች እያለ የውሸትም የእውነትም ሚስጥር ሊያወራ ይችላል። እና ሄድና ለምን መጣ አስደበደበች። ውሸት ማለት ነው። አቤት ውሸት! ዝም ብለ እሷን ፈልጌ ነው የመጣው፣ አብረሽን እንደዚህ ያረኩት እኔ ነኝ፣ ምክንያቱም ከእሷ ጋር መስራት እፈልጋለሁ ምናምን ብለህ አስበህ ከሆነ ኢትስ ኦኬ። እና መተት ምናምን ስትሉ የነበሩ ሰዎች ይሄው በቀን እውነቱ እየወጣ ነው። ሩታኔ የልጁ አባት ላይ ምንም ነገር አታደርግም ብያለሁ። ይሄው እንዳላደረገች አሁን ማረጋገጫ አዩ። ኤፍሬም ሄርሜላን ይፈልጋታል። አብርሽን ደግሞ በሆነ ነገር ይዘው ወደ ራሳቸው አቀረቡ። ከዛ ሄርሜላን ተወላቸው። በዚህ ልክ ቀለበቷን ታውለቅ ምን እያለ ኤፍሬም የሚከራከር ለምንድን ነው? በቃ ሄርሜላን ይፈልጋል። ከእሷ ጋር መስራት፣ ከእሷ ጋር መጨመላለቅ ምናምን ይፈልጋለኝ።
ምክንያቱም እሷ ጅል እንደሆነች ስለሚታወቅ፣ ጅል ማለት ነው። ባለፈው ቤቷ ድረስ ሄዶ ብዙ ነገር ሲያደርግ ዝም ብለዋለች። በሯን አለመክፈት እኮ ትችላለች፣ አለማስገባት ትችላለች። ግን እሷ አስገብታ ውጣልኝ አትወጣልኝ እያለች እየተፎካከረች ነበርና ጅል እንደሆነች የዋህ እንደሆነች ስለሚያውቅ እኔ ጋር ምሽላ ትሰራለች ብሎ አስቦ ነው ሄርሜላ ጋር ሄደና፣ ሄርሜላ ከዚህ በላይ ራስሽን ባታዋርጅ ጥሩ ነው። ራሽን አስከብሪ። ማንም እየመጣ አፉን እንዲከፍትብሽ፣ ማንም እንደመጣ የፈለገውን እንዲናገርሽ እድሉን አትስጫቸው። ምክንያቱም አንቺ እድል ባሰጩ ይሄ ልጅ መጥቶ ቀጥ ብሎ ቤትሽ ድረስ ካሜራ ይዞ እንዴት ቢንቅሽ ነው? ቤተሰቦችን ራሱ እንዴት ቢንቃቸው ነው እንደዚህ የሚያደርገው? ወንድም እያለሽ ምናምን። ስለዚህ ራስሽን ብታስከብሪ ጥሩ ነው። ከዚህ በላይ ራስሽን አታዋርጂ። ከዛ በተረፍ ዳኒ ነው በዛ በነ ዳኒ ቤት የተለቀቀው ቪዲዮ። ዳኒ ደግሞ አሁንም ይፈራግጣል። መንተባተብ በቃ አሁን አብረው ሆኖ የሚያደርገው ጠፋው። ቀለበቱን ለምን አወለቀ? ጤነኛ ስላልሆነ ነው ቀለበቱን ያወለቀው ምናምን ምናምን። በቃ አንጃ ገር አንጃ እየተናገርክ ነበር። ለምን ዝም አትላቸውም? ዝም ብለህ ተዋቸው። እነሱ አሁን አሪፍ ላይ ናቸው። ቲክቶክ ቪዲዮ እየሰሩ ነው፣ ፎቶ እየሰሩ ነው፣ እየለጠፉ ነው። በቃ እንደ በፊቱ ሊሆኑ ነው። በቃ አብረሽ ደብሮታል፣ ድብርት ላይ ነው። የድብርቱ እስከሚለቀው ድረስ ታውት እንጂ ታሞ ነው ቀባጥርሴ ነው ቀባጥርሴ ነው። ዳኒ ዝም ብለህ አትንፈራገጥ። ተንፈራግጠ ነው የምቀረው። ገባህ? ተንፈራግጠ ትቀራለህ። ስለዚህ አንተ ባለፈው በግድ ካልታረቁ ስትል የነበርክ ሰው አሁን ደግሞ ሩታ ጋር ሲሆን ደግሞ ለምን ታረቁ? በቃ እንዴ! ብዙዎች ደግሞ ዳኒ የአብረሽ ምርጥ ወንድም የምትሉ ሰዎች ጤና የላችሁም በለው። ዳኒ የአብረሽ ምርጥ ወንድም፣ አረ ለአብረሽ አስቦለት በለው። ስንት ሴራ፣ ስንት ጉድ፣ ስንት መጥፎ ነገሮችን አብረሽ ላይ እንዳደረገ ብታውቁ ኑሮ እንደዚህ አትሉም። እንደዚህ የምትሉ አሁን ዳኒ የአብረሽ ምርጥ ወንድም ምናምን እያላችሁ የምትኮምቱ፣ የምትጽፉ፣ ፎቶውን የምትፖስቱ ሰዎች ዳኒን መጀመሪያ እንዴት እንደመጣ አብረሽን ምን ሲያደርገው እንደነበረ የሩታና የአብረሽን ሕይወት ምን ደረጃ ላይ አድርሶት እንደነበረ መገመት አይከብዳችሁም። ሩታ ፍቅረኛው ያልሆነችውን የድሮ ፎቶ አምጥቶ ከጓደኞቿ ከምናምን የድሮ ፍቅረኛ ናት ብሎ አብረሽና ሩታ በጣም የሻከረ ግንኙነት እንዲኖራቸው ያደረገው አንዱ ነው። ከዛ በኋላም ታረቁ ተባለ፣ ሄዱ ዱባይ ተጋቡ። አሁንም ግን በመሀላቸው ሁሌ ጸብ ነበር የሚፈጠር በዛ ምክንያት። ከዛ በኋላ ነው የእውነት መጣላት የጀመሩት። እና ዳኒ ማለት የአብረሽን ህይወት ብትንትን ማድረግ የሚፈልግ መቼም አብረሽ ደስተኛ ሆኖ እንዳይሰራ ዩቲዩብም እንዳያድግለት የሚፈልግ ሰው ነው። ገባችሁ አይደለ ዳኒ? ስለዚህ ዳኒን አትመኑት። ምንም አስበው አይደለም። እነሱ ሲታረቁ አብረው ሲሆኑ አይፈልግም። እሱ የሚፈልገው ምንድነው? ብትንትን ብሎ እዛም እያለ ወደዛም ወደ ሄርሜላም ወደ አብረሽም ወደ ሩታም እየሆነ በቃ ቪዲዮ መስራት። አሁን ደግሞ አብረሽ ወደ ሄርሜላ ቢመለስ ሩታ ጋር ሄዶ ደግሞ ለምን ሄርሜላ ጋር ሄድክ ጤነኛ አይደለም ብሎ ደግሞ ወደ ሄርሜላ ና ይላል። ስለዚህ እሱ እንደዚህ እያዋዠቀ መኖር ነው የሚፈልገው። እና ሩታና አብረሽ ደግሞ በጠሯችሁ ቦታ ሁሌ ትገኛላችሁ። እናንተ እኮ ህይወታችሁን ለእነሱ አሳልፋችሁ እየሰጣችሁ ነው። እነሱ እንዲወሰኑላችሁ፣ እነሱ የሆነ ነገር እንዲያረጉላችሁ